በስተመጨረሻም ጽጌ እሺ አለች። እስከ ዛሬ ድረስ ተንከሲስ ሲለምናት ቢኖርም በስተመጨረሻም ግን ተንከሲስ ገንዘብ ካገኘ በኋላ ጽጌ እሺ ብላ ተስማማች። በጣም እንግዲህ በሚገርም ሁኔታ አሁን ላይ ተንከሲስ ማለት የኔ ስም አልጠቀስክ ማለት ነገ ሁላችንም ለማናገር ፖሊስ ጣቢያ ቀጥረናል። በል እንግዲህ አሁን ይኸውልህ ገንዘቡን ከየት አመጣ ብለው እየጠየቁ ለመቀጥቀጥ ተዘጋጅ። ምን አለ እስኪ አፍህን ብትዘጋ መሳይ። ለምንድን ነው አፌን የምዘጋው? መዘዝ እኮ ዞሮም ለኔ ተረፈ አይደል? እንደውም ልንገርህ ገንዘቡን አምጥቶ ቤት የሰጠኝ መሳይ ነው ብያቸዋለሁ። ምን እሰይ አሁን ገና እንዴት ይጠጣ? መቼም እየቀለድክ መሆን አለበት። አሁንም ቢሆን አፍህ ማትቀመጥ ከሆነ ነገሩን በሙሉ ወደ አንተ ነው የማላከው። ቆይ ነው ፖሊሶች ለምን ይፈልጉ ማለት ገንዘቡን አገኘት እንዴ? እና ፖሊሶች አሉ እንዴ ጥያቄ መጠየቃቸው ይቀራል። ዛሬ ላይ ግን ተንከሲስ በጣም ደስ ብሎት ቢሆንም በስተመጨረሻም ግን እኔን ገንዘብ ስላለኝ ነው እንጂ በፍጹም አፍቅረሽኝ አይደለም የመጣሽው በማለት ነው ከቤት እንግዲህ አሽቀንጥሮ አስወጥቷታልም። ምክንያቱም ጭራሽ አርግዤልሃለሁ ብለዋለችም። ግን ደግሞ ተንከሲስ ይህን ነገር ስላላመነበት አልፈልግሽም ውጭልኝ በማለትም ነበረ ገፍቶ ያባረራት። ግን ደግሞ አሁን ላይ አብርሽም በፍጹም የእሷ እዚህ ቤት መሆን በፍጹም ሰላም አልሰጠኝም በማለት እንግዲህ ከቤት ሊያባረሯትም ችለዋል። በሌላኛው በኩል እንግዲህ አሁን ላይ የግሌና ገልሙንም ፍቅራቸውን አድሰው አሁን ላይ አንድ ላይ ሊሆኑ መወሰናቸውን በታላቅ ደስታ ማለት ነው። ምክንያቱም እስከ ዛሬ ድረስ አብርሽን ወደዋለሁ ብትልም የግሌ በስተመጨረሻም ግን ፍቅሯን የውሸት መሆኑና እስከ ዛሬ ድረስ ያልሆነ ስሜት መሆኑን ተረድታ አሁን ላይ ወደ ትክክለኛው አፍቃሪዋ ወደ ገልሞ ተመልሳለች። እናም እንግዲህ በጣም ደስ በሚል ሁኔታ አሁን ላይ ትህትና ራሷን ችላ ስራ ጀምራ እንዲሁም ከመድብል ጋር ቀጣይ ህይወታቸውን እያሰቡ ቢሆንም ግን ደግሞ እኔ ምንም ነገር በአንቺ በኩል እስከሚመጣ ድረስ አልጠይቅሽም በማለትም ገንዘብ ሰጥቶ ቤት ተከራይቶ እንግዲህ ስራ አስጀምሯታል ማለት ነው መድብል። ግን ደግሞ ይሄን ነገር ደስ ባይለውም አብርሽ እስካሁን ድረስ ግን ደግሞ የትህትና መለወጥን በጣም ስለሚያስደስተው እሺ በቃ አንቺ ከወሰንሽ ምንም ችግር የለውም ሂጂ በማለትም እንግዲህ በደስታ ነበረ የሸኟትም። ግን ደግሞ ከዛ በኋላ ነበረ በጣም የሚያሳዝነው ነገር እና የሚያስደስተውም ነገር የሆነው። እናም ተንከሲስ በአጋጣሚ ውጭ ላይ ቁጭ ብሎ ማለት ነው ሳለ ነበር በገንዘብ የተወጋው። በገንዘብ በሻንጣ የተሞላ ገንዘብ የተወጋው ተንከሲስ ገንዘቡን ይዞ ወደ ቤት ይገባል። እናም ይሄንን ገንዘብ ሁላቸውም ከፍተው ካዩት በኋላ ነበረ በጣም እዚህ ቤት ውስጥ ረብሻና ብጥብጥ የተጀመረው። መሳይም እንግዲህ በፍጹም እኔ አሁን ከዚህ ገንዘብ ተካፋይ ነኝ፣ እኔ ምንም ብር የለኝም፣ ይሄው ደግሞ በእናንተ ምክንያት ነው በማለትም ራሱን ሊያስተባበል ቢሞክርም በስተመጨረሻም ግን አብርሽ ይሄ ገንዘብ ማናችንም አንጠቀመውም፣ ቀጥታ ለባለ አባቱን መልሳለንም ብሎ ማለት ነው ይናገራል። እናም እንግዲህ በስተመጨረሻም በዛሬው ክፍል ላይ ማለት ነው አብርሽ ይሄ ሁሉ ገንዘብ ወስዶ ለፖሊስ ለማስረከብ ችሏል። ምክንያቱም በምን ምክንያት የመጣ ገንዘብ እንደሆነ የማይታወቅ ገንዘብ ማለት ነው ቤታችን ውስጥ በማስቀመጣችን በጣም ትልቅ ጥሩ ትክክል ያልሆነ ነገር ነው ማለት ነበረ። አብርሽ ከዚህ ቤት አስወጥተን ይህንን ገንዘብ ለፖሊስ ማስረከብ ያለብን በማለት ነበር የተናግሮ ወደ ፖሊስ ጣባ ወስዶ የሰጠው ገንዘቡንም ማን ነው የሰጠቅ ኬት ነው ያመጣኸው ብለው በመጠየቁበት ጊዜ መሳይ ነው የሰጠኝ በማለትም ይናገራል። መሳይ እንግዲህ ለመሳይም ነግረዋል ቤት መጥቶ መሳይ ብሩ እንደውም አንተ እንደሰጠኝ ነው ለፖሊሶቹ የተናገርኩት በማለትም በሚነግረው ጊዜ ነበረ መሳይ የተደነገጠው። መሳይ በጣም ደነገጠ። ግን ደግሞ ቢደነግጥም ገንዘቡ ግን ሊመለስ አልፈለገም ነበረ። ምክንያቱም ምንም አይነት ገንዘብ ስለሌለው ዝና ከዚህ በፊት ገንዘቡ በአጠቃላይ ስለወሰደበት ምንም ነገር መጠቃቀሚያ ስለሌለው ያው
ገንዘቡን እንካፈለዋለን ብሎ ነበረ መሳይ ያሰበው። ግን ደግሞ ገንዘቡ እንኳን ሊካፈሉት አብርሽ ቀጥታ ወስዶ ፖሊስ ጣቢያ ነበረ ገንዘቡን ያስረከበው። እናም ግን በጣም የተናደደው ማለት ነው። ምክንያቱም እንዴት እንደዚህ ሊሆን ይችላል በማለትም እንግዲህ ተናግሯል። ቢኮዝ እናም እንግዲህ የግሌም እንዲህ በማለት ተናግራለች። ይህንን ገንዘብ እናንተ ዘይት እንኳን የላችሁም እና ዘይት እንኳን ሳይኖራችሁ ይህንን ገንዘብ ወስዳችሁ እንዴት ለፖሊስ ትሰጣላችሁ? እናንተ መብላት ነው እንጂ በፍጹም ያው አስቤዛ ማሟላት አታውቁም በማለትም እንግዲህ የተናገረቻቸውም ነበረ። እና ምንም ነገር ሳይኖራችሁ እናንተ ገንዘቡን እንዴት ወስዳችሁ ለፖሊስ ትሰጣላችሁ? አስቤዛ እኮ ይጎለናል፣ ሄዱና አስቤዛ ቢያንስ አምጡ እንጂ እያለች እንግዲህ የግሌ ጭንቅላታቸው እያለቻቸው ነበረ ማለት ነው። በሌላኛው በኩል ደግሞ ተንከሲስ ገንዘቡ የኔ ነው፣ ለእኔ ነው የሚገባኝ፣ ምክንያቱም ያገኘሁት እኔ ነኝ ያገኘሁት በማለትም ተናግሯል። ተንከሲስ ባይዘዊ ልክ እንደ እድሜ እንደ ቁመቱ ሳይሆን በጣም አስተዋይ ልጅ ነው ማለት ነው። ግን ደግሞ የድራማው ድምቀት ሆኗል። በጣም ደስ ይላል ማለት ነው። አነጋገሩን ጸባዩን በጣም ደስ የሚል አክተር ነው። በሌላኛው በኩል ደግሞ አብርሽ ማለት ነው አሁን ላይ ያው የግሌን እየወደዳት ነው። ከዚህ በፊት እሷ ስትለምነው እኔ ወዳሃለሁኝ አንድን ሰው አብርሃም እንጂ አብርሽ እንዳይለው ብላ ዘራፍ ብትለውም ግን ፊት ብትስመኝ ደስ ይለኝ ነበረ። አሁን ላይ ግን ያው ደስ ባይለኝም እንዳይደገምህ፣ ምክንያቱም እኔ አይኔን ካንተ ላይ አንስቻለሁ ለማለት ትሞክራለች። ምክንያቱም የግሌ እስከ ዛሬ ድረስ አብሬሽን በጣም ስለምትወደው ነው ስለምታፈቅረው ከሁሉም ሰው ጋር ነበረ የምትጣላው። እዚህ ቤት የመጣ ሰው ሁላ ለምንድን ነው አብርሽ የምትሉት አብርሃም በሉት እያለች በጣም ነበረ የምትናደደው ማለት ነው። ግን አሁን ላይ እኔ በቃ የስለ አንተ እንትን በቃ ትቻለሁኝ፣ እኔ አንተን አልፈልግም፣ ስለዛ ምንም አይመስለኝም በማለት ነው የተናገረችው። ግን ደግሞ እውነት ነው። ምክንያቱም እስከ ዛሬ ድረስ ስትለምነው እምቢ ያላትን ሰው ዛሬ ላይ በድንገት ተነስቶ አፈቀርኩሽ ቢላት አልፈልግም ማለቷ የግሌ ልክ ናት። የግሌ አሁን እንግዲህ መንገዷን ቀይራለች ጋይስ፣ መንገዷን ቀይራ አስተሳሰቧን ቀይራ ማለት ነው። አሁን ላይ የግሌን እንትናን ገልሞን በጣም ማፍቀሯን ቀጥላለች። ገልሞ በእርግጥ የግሌን ይወዳታል። ምክንያቱም በጣም ከፍ ያለ እንክብካቤ ስለምታደርግለት በጣም ነው የሚወዳት። ግን ደግሞ አብርሽ የሚወዳት ነበረ የምትወደው አብርሽ ስለምትወደው ነበረ። እናም ትንቀኛለች እኔን ምንም ነገር ደግሞ የለኝም ደሃ ነኝ ብሎ ስለሚያስብ በቃ እስካሁን አልጠየቃትም። የፍቅር ጥያቄ አላቀርብለትም። ግን ከቅርብ ጊዜ ወዲህ ስሜቷን እየተቀያየረ መጣ ማለት ነው። እና አሁን ላይ በጣም ነው የምወድህ ብላም እንግዲህ ብትፈልገውም ወደ እሱ አይኗን ብትመልስም ግን ደግሞ ገልሞ በፍጹም ምን ነው በቃ አልገባውም እንዴ እስከምትለው ድረስ ነው የደረሰው ማለት ነው። ውድ የቴምቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ትህትና ድራማ እንግዲህ በጣም ተወዳጅና አስደናቂ ድራማ እየሆነ መጥቷል። ይህንን ድራማ የወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ እናም እንግዲህ በሌላኛው በኩል ደግሞ ጽጌ እስከ ዛሬ ድረስ ተንከሲስን አልፈልግም አይንህን ላፈር እያለችው ብትቆይም ዛሬ ላይ ግን በድንገት ተነስታ ጭራሽ አርግዤልሃለሁ በማለትም ወደ ቤታቸው ጠቅልላ ሻንጣዋን ሰብስባ ትመጣለች። ግን ደግሞ አሁን ላይ ተንከሲስ እኔ አልፈልግሽም በማለትም ብዙ ጊዜ እንግዲህ ተናግሯታል። ግን ምክንያቱም እስከ ዛሬ ድረስ